ኤሉ ሁለት ነገሮች ላንሳና ልጨርስ። አንደኛ የጌታ መምጣት የዘገየበትን መልካም መሆኑን ካላወቀን ምን ይከሰታል? አንደኛ ወደ መዘበት እንሄዳለን። ጌታ ለምን እንደዘገየ ለምን ቶሎ እንዳልመጣ እማናቅ ከሆነ ይህንን መልካም ገጽታ መሆኑን እማናቅ ጌታ በመጨረሻው ዘመን የሰጠን መልካም እድል መሆኑን እማናቅ ከሆነ ወደ መዘበት እንሄዳለን። ይህንን የምታገኙት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ እንደዚህ ይላል፣ በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ። እነርሱም የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ሁሉ እንዳለ ይኖራሉ ይላል። ስለዚህ እመጣለሁ ያለው የታል? ይሄው ሁሉ እንዳለ ይሆናል እያሉ እየዘበቱ ይመጣሉ። የእግዚአብሔር ቃል ደግሞ ምን ይላል? እግዚአብሔር ምን አይልበትም? አይዘበትበትም። ስለዚህ እግዚአብሔር የዘገየው ጌታ ኢየሱስ ቶሎ ያልመጣው ሁላችን እንድንድን ማንም እንዳይጠፋ እንጂ ጌታ ኢየሱስ ከዚህ በፊትም ደጋግሜ ይለዋል፣ እሞታለሁ ብሎ የሞተ ጌታ ነው። እነሳለሁ ብሎ የተነሳ ነው። አርጋለሁ ብሎ ያረገ። ስለዚህ እመጣለሁ ብሎ ይቀራል። ኢየሱስ ይመጣል። በዚህ ምንም ጥርጥር አይግባችሁ። ኢየሱስ ይመጣል። ኢየሱስ ከዛ ሲዘገይ ወይም ደግሞ ሲታገስ ምን ማለት ጀመሩ? ይታል እመጣለሁ ያለው ሁሉ እንዳለ ነው። ስለዚህ ይቀጥላል። ዝም ብላ ያልሆነ ተስፋ አታድርግ። አይመጣም ወደሚል መዘበቱ ሰዎች ይገባሉ፣ ይህንን ካላወቁ። ስለዚህ ይሄ ኢየሱስ መዘግየቱ መልካም አጋጣሚ ነው። ለምንድን ነው መልካም አጋጣሚው? ሁሉ ወደ ንስሐ እንዲመጣ፣ ሁሉ ወደ መዳን እንዲመጣ ለዛ ነው የዘገየው። ቶሎ ከመጣ እነሆ በቶሎ እመጣለሁ ብሏል አይደል? ቶሎ ቢመጣ ኖሮ የዛሬ 50 ዓመት ቢመጣ ኖሮ ሁላችንም አንድንም ነበር። አሁን በዚህ ሰዓት ቢመጣ ያልዳኑ አሉ ውጭ። ስለዚህ የዘገየው አንደኛ እኛ ከመጨረሻው ዘመን መልካም ገጽታዎች አንዱ በሆነው ስራ ላይ እንድንጠመር፣ ያልዳኑትን ቶሎ ወደዚህ ወደ መዳን እንዲገቡ እንድንጠራ፣ ወንጌል እንድንሰራ ለኛ ማለት ነው። ለነሱ ደግሞ የንስሐ ዕድል። ስለዚህ ይሄንን የንስሐ ዕድል መጠቀም የምንችለው ወደ መዘበት እንዳንሄድ የሚያደርገን ምንድነው? ለካ ጌታ የዘገየው እኔ እንድድን ነው። ጌታ የዘገየው ውጪ ያልዳኑ ስላሉ እነሱ እንዲድኑ ነው ብለን በዚህ ወንጌል ስራ ላይ ስንጠመድ ነው ይሄንን ዕድል የምንጠቀም። አለበለዚያ ካላወቅን ግን ይታል እመጣለሁ ያለ ኢየሱስ ይመጣል ስትሉ ስንት ዓመት ሆነ? ይመጣል ትላላችሁ፣ ግን ይታል የመጣው በሚል ወደ መዘበት እንገባለን። ይሄንን በተመለከተ ከዚህ በፊት እዚህ ስፍራ ላይ አንስቼዋለሁ፣ ልድገም። በጣም እኔ በጌታ የዳንኩ ጊዜ ይሄ ኢየሱስ ይመጣል የሚለው እንትን በቃ በደሜ ነው የገባው። ኢየሱስ ይመጣል። እንደውም እንደ ተሰሎንቄ ሰዎች የምን ማግባት፣ የምን መውለድ፣ የምን ትምህርት፣ የምን ምናምን በቃ ልክ የተሰሎንቄ ሰዎች በነገራችን ላይ በመልእክት እነ ጳውሎስ ምክንያቱም እኛ ሕያዋን ሆነን ጌታ ይመጣል አጭር ነው ጊዜው ምናምን ሚስት ያላገባ በሚስት ለመታሰር አይፈልግ አጭር ነው ጊዜው ምናምን ያገባ ደግሞ እንዳላገባ ይኑ ምናምን እያሉ መልእክት ሲጽፉላቸው ጌታማ የሚመጣ ከሆነ ንብረታቸው እንዳለ ሸጠው ተራራ ላይ ወጥተው መጠበቅ ጀመሩ እና በጣም ተናወጡ። ልክ እንደ ተሰሎንቄ ሰዎች እንደዛው ነበር እኔ ራሴ ማለት ነው። ሁሉም ትቼ ጌታን መጠበቅ ጌታ ይመጣል ኢየሱስ እና በኋላ ሰው አልቀጥም እንኳን ነገ ሳምንት ወር ምናምን አይደለም በኋላ ካለ እንግዲህ ጌታ ካልመጣ ነው እና በጌታ መምጣት በጣም ውስጤ እንትን ነበር እና
ከዛ በጣም እንደዛ ሆኜ አንዲት እህት አገኘች በጌታ 10 ምናምን ዓመቷ ነው። ከዛ በዚህ መንፈስ ሆኜ እና እቅድ ምናምን እንትን ማግባት ምናምን ስትለኝ ኧረ እባክሽ ጌታ ይመጣል ምንድነው ይሁሉ ኮተት ምናምን ስላት እንዲህ አለች በእነ ጳውሎስም ጊዜ እኮ ይመጣል ተብሎ ነበር እና በእነ ጳውሎስም ጊዜ ይመጣል ተብሎ ነበር የእነ ጳውሎስ ጊዜ 2000 ዓመት ነው። ምን አይነት አቲቲዩድ ውስጥ ገብታለች እቺ ልጅ? በዛ ጊዜ ይመጣለው ተብሎ ስላልመጣ አሁንማ እንዴ በእነ ጳውሎስ ጊዜ አልመጣም። እሺ አልመጣም። አሁንማ እንዴት ቀርቧል። እነ ጳውሎስ በእኛ ዘመን ይመጣል ብለው ከተጉ እኛማ እንዴት መትጋት አለብን? ከዛ ወደ መዘበቱ ገባ። ክርስቲያን ናት ግን በቃ አላረ ፈታ በል አትጨናነቅ ጌታ አይመጣም ማለት 100 ዓመት ምናምን 1000 ዓመት ቅድመው 1000 ዓመት ምን ቆይ ስላችሁ አላችሁ። በነገራችን ላይ በዚህ መንፈስ አይመጣም ጌታ ታውቃላችሁ። እንዲሁ መረረን ገላግለን ምናምን በሚል አይመጣም። ጌታ የሚመጣው የመረረው ሰው ለመሰብሰብ አይደለም። ጌታ የሚመጣው ማለት ነው። ጌታ የሚመጣው ሙሽራው ያለ ነውር ያለ ነቀፋ ሆና የምታምር ሙሽራ ሊወስድ ነው እንጂ የሚመጣው ከሰይጣን ጋር ግብ ምናምን ሊገጥም አይመጣም። ጠላቴናና ድባቅ መታልኝ ምናምን ብትሉት አይመጣም። ጌታ ጠላትን ድባቅ የምትመጣበት ስልጣን ሰጥቷል። ስለዚህ በለው ነው የሚል ምን ትጮብኛለህ ያስቆም ምንድነው በለው ነው የሚል ጠላትን ጠላት እኩያ አይደለም። በነገራችን ላይ ሰይጣን ታውቃላችሁ እንኳን የኢየሱስ የኛ እኩያ አይደለም። የኛ እኩያ አይደለም ሰይጣን ማለት የወደቀ ነው። ከመላእክት የወደቀ በፍጥረቱ እንደ በእግዚአብሔር አምሳል የተፈጠረ አይደለም። እንደገና ደግሞ ከመላእክት የወደቀ መልአክ ነው። ሚካኤልና መላእክቱ ከሰማይ የፈጠፈጡት ነው። ከጠላት ጋር እንኳን ኢየሱስ እኛ ራሱ ግብ መግጠም የለብንም። እኛ ሙሽሮች ነን። ለሰርጋችን ነው መዘጋጀት ያለብን። እናየዋለን። የመጨረሻው ዘመን አንዱ መልካም ገጽታ ሙሽራይቱ ራሷን የምታዘጋጅበት ዘመን። ያንን አለማወቃችን ራሳችንን ለመጨረሻው ጦርነት ለአርማጌዶ የሚያዘጋጃል ራሱን ማለት ነው። አርማጌዶ ምናምን ሰይጣንና መላእክቱ አውሬው ተገልጦ ስንት ቀንዶች አሉት ምናምን እንዲህ ብላችሁ እንዲህ አይነት የመጨረሻውን ዘመን ባልሆነ መጽሐፍ ቅዱስ ባላለበት ስዕል እንድስሉ ጌታ አይፈልግም። እናንተ ሙሽሮች ናቸው። ኢየሱስ ጌታ ነው። ግን ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይቺ ማናት ስለሚባል ቤተክርስቲያን ደግሞ የገሃነም ደጆች አይችሏትም ይላል እግዚአብሔር። ስለዚህ የገሃነም ደጆች የማይቋቋሙ ተዋጊም ናት። ያ ማለት ከሰይጣን ጋር ግብ እንገጥማለን ማለት አይደለም። እና የመጀመሪያው ጌታ የሚመጣው ሙሽራ ሊወስድ። ስለዚህ ሙሽራ ታውቃላችሁ አይደል? ይደወላል። ሙሽራው ይደውላል። ሙሽሪት ጋር ይደውሉለትና ቆይ ይሉታል። መጥቶ ራሱ ሙሽራው እሷ የሆነ ካልጨረሰች ማለት ነው ካልጨረሰች ተጓጉላ ምናምን ካለ ይደውሉለትና ምን ይሉታል? ቆይ ይሉታል። ስለዚህ አደባባይ ይዞራል። ቶሎ አይመጣም። ሙሽራዋ ተዘጋጅታ እስክትጨርስ ማለት ነው። ስለዚህ ጌታ የዘገየው ማለት ነው በጌታ ቤት ያለነው ተጓጉለን ስላልጨረስን በቃ ተጓጉለን ስላልጨረስን፣ ውጭ ያለው ደግሞ ገና ሙሽራ መሆኑ ስላላወቀ ወደዚህ መምጣት አለበት እና ለዛ ነው የዘገየው ጌታ ማለት ነው። እንደዛ ከሆነ ግን እንዘብታለን። የመጨረሻው የመዘግየቱን መልካም አጋጣሚ አንጠቀምም ይላል። የመዘግየቱ መልካም አጋጣሚ ቅድም የነገርኳችሁ ምን ይላል? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ አንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ ምን አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል። ጌታ የታገሰው ማለት ሁሉ ወደ ንስሐ እንዲመጣ ስለኛ ነው የታገሰው። ስለዚህ ይሄ መልካም አጋጣሚ ነው እና ይሄንን ትዕግስቱን ደግሞ መጠቀም የሚችሉት ምን አይነት ሰዎች ናቸው? የትዕግስቱንና የቻይነቱን ባለጠግነቱን የማይንቁ ናቸው። የማይንቁ ይሄንን ይጠቀሙታል። ይሄንን የምታገኙት ሮሜ መጽሐፍን እያጠናን ነው። በዚህ ክፍል ላይ በደንብ ጥናቱ ላይ እንዳያችሁት አምናለሁ።
ሮሜ 2:4 ላይ ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ሳትገነዘብ የቸርነቱንና የቻይነቱን ባለጠግነት ትንቃለህን? ነገር ግን በድንዳኔና ንስሐ በማይገባ ልብ ምክንያት ትክክለኛው ፍርድ ሲገለጥ በእግዚአብሔር የቁጣ ቀን ራስ ላይ ቁጣ ታከማቻለህ፣ እግዚአብሔር ለእያንዳንዱ እንደ ስራው ይሰጠዋልና ይላል። ሁለተኛው ደግሞ መልካም አጋጣሚ። ይህንን የቻይነቱን የቸርነቱን ባለጠግነቱን የማንጠቀም ከሆነ ጌታ ሲመጣ ቅን ፍርድ ሊፈርድ ነው የሚመጣው፣ ሊያድን አይደለም ካሁን በኋላ ማለት። ስለዚህ በዛ ቅን ፍርድ ጊዜ ቅን ፍርድ ማለት በልብ የተሰወረው ሁላ ተገልጦ የሚፈረድበት ቀን ነው። ጌታ ሲመጣ ለማዳን አይደለም ካሁን በኋላ የሚመጣው፣ ለመፍረድ። እንደ በግ አይደለም እንደ አንበሳ ነው የሚመጣው። ስለዚህ በዛ ፍርድ ቀን አሁን ይህንን እድል ተጠቅመን የመጨረሻውን ዘመን መልካም ገጽታ ጌታ መዘግየቱ፣ ጌታ ትላንት አለመምጣቱ፣ ዛሬ አለመምጣቱን ተጠቅመን ለነገ ወደ ጌታ ለመቅረብ፣ ከጌታ ጋር ህብረት ለማድረግ፣ ከጌታ ጋር ያለን ግንኙነት ለማደስ፣ እሱ ሲመጣ ከእርሱ ጋር በሰላም ለመገናኘት፣ የጌታን ፍቃድ ለመፈጸም ራስን ማሰጥ ከሆነ ቁጣን ታከማቻለህ በራስ ላይ ነው። ኢየሱስ ጌታ እና ጌታ ሲመጣ አንተ በጎ ታማኝ ባሪያ በጥቂቱ ታምናልና በብዙ ሾመሃለሁ ከሚለን ወገን ለመሆን የጌታ መዘግየት መልካም አጋጣሚ ነውና ጌታ ባለፉት ጊዜያት አለመምጣቱ መልካም አጋጣሚ ነውና ይህንን አጋጣሚ ምን እንበል እንጠቀም። ካላወቅን ግን የጌታ መዘግየት መልካም አጋጣሚ መሆኑን ካላወቅን ግን አንደኛ ዘባቾች እንሆናለን፣ እግዚአብሔር አይዘበትበትም። ጌታ ይመጣል፣ ኢየሱስ ይመጣል። ሁለተኛ ደግሞ የመዘግየቱ መልካም አጋጣሚ አንጠቀምም። ይሄ መልካም አጋጣሚ ምንድነው? ወደ ንስሐ እንድንመጣና ከእግዚአብሔር ጋር ከጌታ ጋር ጌታ ሲመጣ ከእርሱ ጋር ያለ ነቀፋ ሆነ ደስ እያለን ወደ ክብሩ እንድንገባ ለማድረግ ነው ማለት ነው። ኢየሱስ ጌታ መልካም ነው። በዚሁ ሐሳብና በዚሁ መንፈስ ከወንድማችን ፍላጎት ጋር እንጸልይና እንጨርሳለን። ኢየሱስ ጌታ ኢየሱስ ጌታ አላችሁ። እንዴት ናችሁ? ሰላም ነው ወይ? ሁሉ መልካም። ጌታ በዚህ ያለ ያነቃን፣ ያጽናናን፣ ሊፈውሰን፣ ሊያስተካክለን፣ ሊመክረን ያለበሉ ኢየሱስ ጌታ ነው። ኢየሱስ በዚህ ያለ ክብር ለመንፈስ ቅዱስ ይሁን። እስቲ ኢየሱስ በዚህ ያለ በሉ። ኢየሱስ በዚህ ያለ፣ ኢየሱስ በዚህ ያለ ድገሙት። ኢየሱስ በዚህ ያለ ሊያነቃን፣ በዚህ ያለ ሊፈውስ፣ በዚህ ያለ ሊያስተካክል፣ በዚህ ያለ ሊያርም፣ በዚህ ያለ ሊመልስ፣ በዚህ ያለ ኢየሱስ እርሱ ጌታ ነው። እስቲ አሜን በለኝ። ኢየሱስ ምንድነው? ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ወንድሜ ተስፋ ጌታ ዘቶ የባርክ ተደጋጋሚ ተነጋግረን መንፈስ ቅዱስ ነው። ሃሌሉያ አሜን። ለሆነው ዳንሳው ያሰብኩት ሐሳብ ታነሳው። ሃሌሉያ እንደዚህ ያቀርብ ሃሌሉያ ስለ ጌታ መምጣት አሁን እያነሳን ኢየሱስ ጌታ ሁሉ ኢየሱስ አሜን። እውነት ነው። የጌታ መምጣት አንድ ዋነኛው የክርስቲያን አንገብጋቢ ጉዳይ አሜን። ሁላችንም ስለ ጌታ መምጣት እናስባለን፣ አንዳንዶቻችን እንጸልያለን አይደል? ጌታ መጥቶ ሃሌሉያ ብሩክ ነው ወይ? ክብር ለኢየሱስ ይሁን። ኢየሱስ ሕያው ነው። አሜን። ክብር ለጌታ። አንድ ነገር ልነግራችሁ ፈልጋለሁ። ኢየሱስ ሕያው በዚህ ያለ አሜን። ኢየሱስ ምንድነው? ሕያው ነው። ስለዚህ እግዚአብሔር እንደዚህ እያለ ነበር። በተለይ ወደዚህ ጉባኤ ስትመጡ የሆነ መኖር ያስፈልጋችሁ ይገባችኋል ብላችሁ መኖር ማለት የምትፈልጉ ደስታ የራቃችሁ የሰማችሁ እንደዛ አይነት ለሆኑ ሰዎች እግዚአብሔር ዛሬ መልእክት አለ። አሜን። ኢየሱስ ጌታ አሜን። አሜን በለኝ። እግዚአብሔር ዛሬ መልእክት አለ። አሜን። ጳውሎስ በአንድ ስፍራ ላይ እንደዚህ ተናገረ። በሄድ ከክርስቶስ ጋር መሆን የተሻለ ነው። ክብር ለኢየሱስ ይሁን። በዚያ እጅግ የተሻለ ነው። ብኖር ደግሞ በሥጋ መልካም ፍሬ ይኖረኛል። ብኖር ደግሞ በሥጋ መልካም ፍሬ ይኖረኛል።
ምክንያቱም ማለት ለኔ መኖር ምንድን ነው? ክርስቶስ ነው። ለኔ መኖር ክርስቶስ ነው። ያኛውስ ምንድን ነው? ጥቅሜ ሞትም ጥቅሜ። ምን አይነት ጳውሎስ ነው! ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። አይገርማችሁ? እኔ በጣም ሲገርመኝ ነበረ። ቶስ ያልባል በነገራችን ላይ አሜን። ኢየሱስ ጌታ ነው። የትኛው እንቆቅልሽ በኢየሱስ ስም ይሰበራል፣ ይመለሳል በኢየሱስ ስም። ክብር ለጌታ ይሁን። እና እንደዚህ ያለ ጳውሎስ 3 ነገሮችን አንስቶ መኖር ማለት ክርስቶስ እንደሆነ ተናገረ። የመጀመሪያው ለእግዚአብሔር ክብር እጅግ የማይገለጥ ናፍቆት ነበር። ሃሌሉያ ይገርማችሁ። የሚናፍቀው ምንድነው? ለእግዚአብሔር ክብር ናፍቆት ነበር። ሰው የሚናፍቀው ሰው እዚያ ሌላ ጉዳይ የሚናፍቀው ሰው አለ። ነገር አንዳንድ የምንናፍቀው ጉዳይ ነው። በነገራችን ላይ መኖር እንዳያሰኝ ያደረገው ሰማኛ ዋሽም አልዋሸምብሩኛ መረረ ካላችሁ ኢየሱስ ጌታ ነው። ይጣፍጣል። አሜን። ጌታ በማጽናናት ወይ ዛሬ ያገኘናል። አሜን። ስለዚህ እንደዚህ ያለ በስጋ ተቆየው ግን መልካም ፍሬ ይኖረኛል። አንድ ለቅዱሳን ደስታ፣ ሁለተኛ ሃሌሉያ ለእምነታችሁ ባሪክ። አሜን። ለኢየሱስ አሜን። መኖር እንዲያሰኛችሁ ትፈልጋላችሁ? ሁሌ ደስ እንዲላችሁ ትፈልጋላችሁ? ሃሌሉያ እስቲ እፈልጋለሁ ወይ? እፈልጋለሁ። እኔ እፈልጋለሁ። ክብር ለኢየሱስ ይሁን። ኢየሱስ ሕያው ነው ሲለን ጳውሎስ ከዚህ ነገር አንጻር ነው። በማንኛውም ሰዓት ጳውሎስ የክርስቶስ ሕያውነት ይሰማው ነበር። አሜን። አይገርምም? ቢኮዝ ለቅዱሳን የሚሆን የሆነ ነገር ይፈልጋሉ። አሜን። ካሉ ሰብካሉ፣ አጽናናሉ፣ ፈውሳሉ። እስቲ አሜን በል። ኢየሱስ ጌታ ነው። ሃሌሉያ። እስቲ አሜን በል። ክብር ለኢየሱስ ይሁን። ከዚህ የተነሳ ኢየሱስ ለጳውሎስ ሕያው ነው። ሃሌሉያ። ኢየሱስ ሩቅ አይደለም። እያገለገልክ ነው። ለቅዱሳን መልካም ፍሬ አለ። አሜን በሉ። አሜን። ኢየሱስ ካበላ አሜን። ክብር ለኢየሱስ ይሁን። እስቲ ጽኑ ናፍቆት ይኖረኛል በል። እስቲ ጽኑ ናፍቆት ይኖረኛል በኢየሱስ ስም። እናፍቃለሁ ጌታዬ በኢየሱስ ስም። ክብር ለጌታ። ሁለተኛ በአንድ ስፍራ ላይ ጳውሎስ ዮሐንስ ወንጌል ምዕራፍ 26 አካባቢ እንዲህ ሲል ተናገረ። ወንጌላዊ ዮሐንስ የሚያገለግለኝ ቢኖር ይከተለኝ፣ ማጌን ጨርቄን እንዳይ በቃ ፎሎ ሚ ፌስቡክ ፎሎ የምታደርጉ ሰው አለ ገብቷችኋል? ይከተለኝ። የሚከተለኝ ሰው እስቲ አሜን በል። ኢየሱስ አጠገብ ነው ወንድሜ። ኢየሱስ ከጎን ነው። ምን ነው የምትከተለው? ፈታሽ በተቻለሽ ዞር በል። ለዚህ ጥያቄ የምትመልሰው ምላሽ የክርስቶስ አብሮነት ይወስናል። እስቲ እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። አገለግላለሁ በል። እከተለዋለሁ በል። ክብር ለመንፈስ ቅዱስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ወገኖቼ የመጨረሻ አንድ ነገር እናገርና እጸልያለሁ። ታቦት እጸልያለሁ። አንዳንድ ሰዎች በልብ መንፈስ ቅዱስ እየሰጠኝ ነው። እናገራለሁ ለጆሮ በሚመጥ ክብር ለመንፈስ ቅዱስ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እና ጳውሎስ አንደኛ ወንድሞቼ ሆይ እህቶቼ ሆይ እስሬንም ወደ ጎን አድርጉት፣ ሌላውንም ነገር የምታነሱት ወደዛ አድርጉት። ማለት ፊልጵስዩስ የምትባል ከተማ ላይ እንግዲህ የታሰረው ታውቃላችሁ። እነዚህ ያን ያገኘው እዛ ነው። በጣም አፈር ከደሜን ያበሉት ሲላስን እና እሱ ማለት ነው። በጣም አተረፉ። የሚገርማችሁ ምን አላቸው? በቃ ምንም አልተፈጠረም። ለቅዱሳን እስቲ ፍሬ አለኝ። የሚገርማችሁ በእኔ ምክንያት ድፍረቱ አይገርማችሁ? በእኔ ምክንያት እናንተ ደስ ይላል። እስቲ በእናትህ ለወንድም ደስታ ነው። ለወንድም ደስታ ነው። ለወንድሜ ደስታ ነው ይገሩት። ለእኔ ደስታ ነው ይገሩት። የምን እኮ ኢየሱስ ጌታ። ከዛስ በእምነታችሁ እንድትታደጉ ክብር ለመንፈስ ቅዱስ። እግዚአብሔር በዚህ ያለ ኢየሱስ ቅርብ ነው። ከዚህ የተነሳ ነው ጌታ ቅርብ ነው ልልን የምንችለው። በነገራችን ላይ ከዚህ የተነሳ ነው ኢየሱስ ሕያው ነው ልልን የምንችለው። በነገራችን ላይ ክብር ለጌታ ነው። ስትከተለው የክርስቶስ ሕያውነት ይገባሃል። አጠገብ ነው። ኢየሱስ ጌታ ነው። ብትኖር አጠገብ ነው፣ ብትሄድ ደግሞ ፓራዳይዝ። ኢየሱስ ጌታ ነው። በዛ አሜን። ክብር ለጌታ። የመጨረሻ ነው። ሃሌሉያ። መመርመር እግዚአብሔር በቃል መመርመር ከኔ ጋር ናችሁ አይደል? አልሳይቻችሁ እያደረጋችሁ ነው። ክብር ለጌታ። መመርመር የሚገርማችሁ የክርስቲያንን ደስታ ከሚነጥቀው ጉዳይ አንደኛው የእግዚአብሔርን ፈቃድ አለማወቅ ነው። ቢያውቅም እንኳን ለመከተል ፈራተባ ማለት ነው። ትምህርት ነው። ከመረረም የምንከተለው ደቀ መዝሙር ያደረገ ትምህርት ይበጅናል። ኢየሱስ ጌታ እና እንደዚህ ያለ ጳውሎስ ሲናገር
ብዙ የሚያስመካ ነገር ምን አለ አለ ራዊ ነኝ ቢያማይ ነኝ ተገኝቻለሁ አሳዳጅ ነኝ እንደ ፈሪሳይ ካሰባችሁ በተገለጸ በዚህ ደግሞ ያስመካልሽ በዚህ ደረጃ ነው ሲብሩ ያነሰው እዚህ ያስመካልና ከዛ ምን አለ ወደ ሌላው የክርስቶስን ታላቅነት ከማወቅ ጋር ሳነጻጽረው ሁሉም እንደ ጉድ ተቆጥሯል ብሎ አለ። አሜን። ኢየሱስ ጌታ ወደ ዛሬ አንድ ነገር ላጫውት ደስታን የሰረቀብን ያማረረ በጣም ነው የወሰደብን ነገር ካለ ከክርስቶስ አይበልጥ ወደር የለውም። ኢየሱስ እስኪ ወደር የለውም። በርግጥ ወደር የለውም። ኢየሱስ ጌታ አረ ወደር የለውም። ከያዘሽ ነገር ከተያዘብሽ ነገር ኢየሱስ ወደር የለውም። ይኸውልህ እንቆቅልሽ ከሆነብህ ነገር ኢየሱስ ሲወዳደር ኢየሱስ ጌታ ክብር ለመንፈስ ቅዱስ። እስቲ ኢየሱስ ውዴ ነው ብሎ እስቲ ኢየሱስ ውዴ ነው ብሎ ወጣቶች ኢየሱስ ውዴ ነው ብሎ ኢየሱስ ውዴ ነው። አሜን። ክብር ለኢየሱስ ይሁን። እና እግዚአብሔርን ፈቃድ መመርመርና ያን ማግኘት አንድ ትልቅ የክርስቶስን ሕያውነት በእናንተ ውስጥ የምትፈትሹበት ነገር ነው። አንድ ሰው የእግዚአብሔርን ፈቃድ ለማወቅ መመርመር መፈተሽ እንዳለበት እግዚአብሔር ቃል ይናገራል። ይህ ደግሞ ከሁሉ የሚበልጥ አገልግሎት እንደሆነ ጳውሎስ ራሱ ይህ ምንድን ነው? ለአእምሯቸው የሚመች ምናቸው አገልግሎታቸው ነው። ኢየሱስ ጌታ። ስለዚህ ወደ ካልተሰጠኝ አልዘመርኩም ማየት አልያዝኩም የምትሉ ያስሩ ያገለግላችሁ። አሜን አትሉኝ? አሜን በሉ እስቲ። አሜን በሉ። ኢየሱስ ጌታ ነው። የማያገለግል የለም። ሁላችሁም አገልጋይ ናችሁ። ክብር ለመንፈስ ቅዱስ ይሁን። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የመጨረሻው የክርስቶስ ሕያው ተስፋ። በመጨረሻው ጳውሎስ እንደዚህ ያለ ይሄ ሁሉ ስነግራችሁ በጣም ራሴን እየሰቀልኩባችሁ እንዳይመስላችሁ እኔም እንደናንተ ሰው ነኝ ብለን ልፍለሽ ደምና ሥጋ ነኝ። ነገር ግን ፍጹም ነኝ ብዬ አልላችሁም። ከሕግ የተነሳ የሚወሰድ በእኔ ዘንድ የለም። ነገር ግን አንድ ነገር አደርጋለሁ፣ ክርስቶስ ሽልማት እንዲሰጠኝ ስለጠራኝ ያን ለመያዝ ምን እላለሁ አለ እዘረጋለሁ። ዘረጋለሁ። በኢየሱስ ስም መኖር አለ። በኢየሱስ ስም መኖር አለ። በጌታ በኢየሱስ ስም መቀጠል ሆነልን። ምዕራፍ ይቀጥላል። ኢየሱስ ጌታ ነው። ምዕራፍ ይቀጥላል። መቆም አይሆንም። በጌታ በኢየሱስ እኔ መቆም አይሆንም። ክብር ለመንፈስ ቅዱስ። ኢየሱስ ጌታ እኔ ገናችሁ መንፈስ ቅዱስ ዘርን እየዘራ ይህ ቃል ብዙዎችን ይህ ቃል ብዙዎችን አጽናኝ፣ ይህ ቃል ብዙዎችን አደሰ፣ ይህ ቃል ብዙዎችን አደሰ። ክብር ለመንፈስ ቅዱስ። ኢየሱስ እርሱ ጌታ ነው። እንጸልያለን። በዚህ መንፈስ ቅዱስ